በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 4 ቁጥር 12። ማኅደረ ተዋሕዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን የቅድስት ቤተ ክርስቲያናችን አስተምሮዎችን በተለያዩ ርዕሰ ጉዳዮች የምንከታተልበት መንፈሳዊ የዩቱብ አገልግሎታችን ሐምሌ 5 ቀን የሐዋርያትን ጾም እንፈጽማለንና በተለምዶ የሰኔ ጾም የምንለውም ዘንድሮ የ2018 ዓ.ም ዕለተ ሰንበት እሁድ ይውላል። እንግዲህ ከዚሁ አስቀድሞ በዚህ ዕለት በተለይ የሚታሰቡ ቅዱስ ጴጥሮስና ቅዱስ ጳውሎስ በታላቅ ክብር ሁለቱም ሰማዕትነታቸውን የፈጸሙበት ዕለት ስለሆነ የሁለቱንም ማየት ግድ ስለሚለን በዓላትን እየጠቆምን የእነዚህን ደጋግ ቅዱሳን ሐዋርያትንም ሕይወት እየሰማን እየተማርን ለእኛም በረከታቸው እንዲያድርብን እሱ አምላካችን በቸርነቱ ስለነዚህ ስለመረጣቸው ስላከበራቸው ስላጸደቃቸው ለእኛም በቃል ኪዳናቸው ታምነን ወደ እሱ ልመና ጸሎታችንን አድርሰን ምሕረቱን ስለነዚህ ሁሉ ብሎ እንዲያበዛልን እንድንማጸን በማሰብ ነው። እንግዲህ ዋኖቻችንን በምናስብበት ዋኖቻችን እነማን እንደሆኑ ልናውቅ በሚገባን መልኩ ከብዙ በጥቂቱ ለዛሬም ከሙሉ በከፊሉ የቅዱስ ጴጥሮስን ሕይወት ለማየት የምንወደው በክፍል 1 ሁላችሁም እንደምታስታውሱት የቅዱስ ጳውሎስን አይተን ነበረ። አሁን ደግሞ የቅዱስ ጴጥሮስን አምላካችን የፈቀደልንን እንደዚሁ ምንጭ ጠቅሰን መማማራችንን እንቀጥላለን። ዳግም ይህችን ዕለት እንድናያት የፈቀደልን ለዚህ ሰዓትና ደቂቃ አድርሶ ሰማይና ምድር ሲያልፍ በማያልፈው ቃሉ ሊያጸናን የንስሐ ዕድሜን ሰጥቶ በዚህች ዕለት በዚህ መልኩ ተገናኝተን እሱ የፈቀደልንን የነፍስ ምግብ የሆነውን ቃሉን እንሰማ ዘንድ በቸርነቱ ስለደገፈን ስላቆመን ክብርና ምስጋና ለሱ ለአምላካችን አሁንም ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። ርርተ ሕሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር አፍጣኒተ ረድኤታ አቁራሪተ መዓት አንዳችም ነውር የሌለባት እሷም እናቱም መብርሃንም ልመናዋ ጸሎቷ አልተለየንምና ሁልጊዜም በእናትነት ፍቅሯ እያየችን ልጅ ወዳጄ እያለች እያሳሰበችልን ለዚህ መድረሳችን ምክንያት ሆናናለችና ስሟ የከበረ የተመሰገነ ይሁንልን። የቅዱሳን አምላክ ለዛሬም ከደጋጎቹ ቅዱሳን እሱ ከመረጣቸው ካከበራቸው ከሐዋርያቱ ሕይወት ጋር በተያያዘ የሊቀ ሐዋርያት ቅዱስ ጴጥሮስን ታሪክ በተመለከተ እንዲህ ማየታችንን እንቀጥላለን። ሐምሌ 5 ቀን የቅዱስ ጴጥሮስና የቅዱስ ጳውሎስን የሰማዕትነታቸውን ፍጻሜ እናውቃለን እንማራለንና ማን ነው ቅዱስ ጴጥሮስ የሚለውን ቅዱስ ጳውሎስን እንዳየን ለዛሬ ደግሞ ይህንን ታላቅ ሐዋርያ ሊቀ ሐዋርያትን እንመለከታለን። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታችን ኬፋ ብሎ ሰይሞታል። በገሊላ ባህር ዳር በምትገኘው በቤተ ሳይዳ ተወለደ። ትውልዱ ከነገደ ሮቤል ሲሆን አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ነው። ጴርቴዋ የምትባል ሚስት የነበረችው ሲሆን የሚተዳደረው አሳ በማጥመድ ነበር። ከወንድሙ ከእንድሪያስ ጋር አሳ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። ለደቀ መዝሙርነት ሲመረጥ ዕድሜው 53 ዓመት እንደነበር ይነገራል። ወደ ጌታችን ያመጣውም ወንድሙ እንድሪያስ ነው። ቅዱስ ጴጥሮስ በርናባስና ወንጌላዊው ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጦቡሎስ እና በርናባስ በእናት የሚገናኙ ወንድማማች ናቸው። ቅዱስ ጴጥሮስ ያገባው የበርናባስንና የአርስጦቡሎስን እህት ስለነበር በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያው የነበረውን መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን ይህንንም እናቱ በነገዷ ስም ያወጣችለት ነው። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ የማቴዎስ ወንጌል ምዕራፍ 16 ላይ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢረ ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአርማይክ ደግሞ ኬፋ ይባላል። በመቀጠልም ቅዱስ ጴጥሮስ ይህን ሲመልስ ከጌታችን ዘንድ የተሰጠው መልስ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ፣
እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል የሚል ነው። ይኸውም በወቅቱ የነበሩ ሐዋርያትና በኋላም በእርሱ እግር የሚተኩትን ካህናት አባቶችን ወክሎ የተቀበለው እጅግ አስደናቂ ቃል ኪዳን ነው። ቅዱስ ጴጥሮስ ከአእማድ ወይንም የምስጢር ሐዋርያት ከሚባሉት ከነ ዮሐንስና ያዕቆብ ጋር በመጀመሪያ የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ጠባይ ነበረው ወይም ባህሪ ነበረው። ጌታችን በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ቅዱስ ጴጥሮስ ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በመሃል ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። ማቴዎስ ምዕራፍ 14። በቅፍርናሆም ጉባኤ ጌታችን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ ፈገፈጉ። ከደቀ መዛሙርቱም ብዙዎቹ ወደ ኋላ ተመለሱ። የዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ ይኸው ቅዱስ ሐዋርያ ቅዱስ ጳውሎስ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 66። ቅዱስ ጴጥሮስ ጌታችንን በጣም ይወድ ነበር። ፍቅሩ ግን ቅናት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሁንብህ በማለት ተከራክሯል። ማቴዎስ 16:23። በኋላም ሁሉም ባንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳ ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም በማለት ተከራክሯል። ማቴዎስ 26። ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታችን ዛሬ የሰው ልጅ ተላልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮችም ጌታችንን ለመያዝ ሲጠጉ የሊቀ ካህናቱን ባሪያ ማልኮስን በሰይፍ ጆሮውን ቆረጠው። ዮሐንስ 18። ጌታችን ግን ሞቱ በፈቃዱ ለድነት ዓለም ነውና ሰይፍህን ወደ ሰገባው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላው ትልቁ ነገር ንስሐው ነው። ጌታችን በአይሁድ እጅ ከተያዘ በኋላ ጌታው አስቀድሞ ትክደኛለህ ብሎ የነገረው መድረሱንና አምላኩን በመካድ መበደሉን እንዳወቀ ከግቢው ወጥቶ ተንሰቅስቆ አለቀሰ። በፍጹም ንስሐም ተመለሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታችን ከተሰቀለ በኋላ ሐዋርያቱን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገሩ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳ በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወደው ይገልጽለት ዘንድ አሳ በሚያጠምድበት በጥብርያዶስ ባህር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቋልና ትወደኛለህን ተብሎ ሲጠየቅ አንተ ታውቃለህ ነበረ መልሱ። የራሱ ዕውቀት የት እንዳደረሰው ያውቃልና ጌታችንም በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጎልበት ሲነግረው ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት ምዕመናንን ልጆቹን በአደራ አስረከበው። ዮሐንስ ወንጌል ምዕራፍ 21። ከዚያም በሞቱ እንዴት አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማያት አረገ። ቅዱስ ጴጥሮስ በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበ እርሱ ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 16። በበዓለ ሐምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ በአንዲት ዕለት 3000 ምዕመናንንም ማሳምኖ የመጀመሪያዋን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሰረተ እርሱ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 14። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔዓለም ክርስቶስ መሰከረ። የሐዋርያት ሥራ ምዕራፍ 4 ቁጥር 1። ቅዱስ ጴጥሮስ ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 10። ሐዋርያው ልዑል እግዚአብሔር ባደለው ጸጋ ጥላው እንኳ ድውያንን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 5 ቁጥር 15። በሐዋርያት ሥራ ምዕራፍ 15 ላይም እንደተገለጸው በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያው መልስ የሰጠው እርሱ ነበር።
ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው ያቀርቡታል። ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራ ነው። ሐዋርያው ቅዱስ ጴጥሮስ እንደ አባት ይታይ ስለነበረ ታዲዮስን ወደ ሀገረ ስብከቱ ለማድረስ አብሮት ተጉዞ ነበር። ወደ ከተማዋ ሲጠጉም አንድ የሚያርሱ ሽማግሌ ያገኙ። ሐዋርያቱ ወደ ሽማግሌው ጠጋ ብለው የእግዚአብሔር ሰላምታ ሰጧቸው። የሚበላ ነገር ያላቸው እንደሆነም ጠየቋቸው። ሽማግሌውም ገበሬ ደግ ነበሩና ከቤት እስካመጣላችሁ ድረስ በሬዎችን ጠብቁልኝ ብለው ወደ መንደር ገቡ። ሐዋርያቱም የተጠመዱትን በሬዎች ተቀምጦ መመልከት ኀፍረት ነው አሉና ታዲዮስ ማረስ ጀመረ። ቅዱስ ጴጥሮስም የስንዴውን ዘር አነሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በረከትህ በዚህ እርሻ ላይ ትውረድ ብሎ ጸለየ። ታዲዮስም የምድር በረከት በዚህች እርሻ ይታይ ዘንድ አምላኬ ሆይ ፈቃድ ይሁን አለ። 30 ትልም አረሱና የስንዴውን ቡቃያ ዕለቱን ወዲያው አበቀሉት። ወዲያውም ዕለቱን ዓይንን የሚማርክ የስንዴ እሸት ሆኖ ታየ። አረጋዊው ገበሬ ሲመለስ የእርሻውን መለምለም ተመልክቶ አደነቀና ጌቶቼ እናንተ እነማን ናችሁ? በእውነት እናንተ ከሰማይ የወረዳችሁ አማልክት ናችሁ ብሎ በእግራቸው ስር ወደቀ። ሐዋርያቱ ግን እኛ የአምላክ ባሪያዎች እንጂ አማልክት አይደለንም ብለው የመጡበትን ምክንያት ነግረውት ወንጌልን አስተማሩት። ገበሬውም እየተደነቁ እሸቱን ታቅፈው ለቤተሰባቸው ሊያሳዩ ወደ ቤታቸው ሮጡ። የከተማዋ ሰዎችም ነገሩ ገርሟቸው ከበቧቸው። ሽማግሌው ገበሬም ያዩትንና የሰሙትን ሁሉ ተረኩላቸው። ቅዱስ ጴጥሮስ በማናቸውም ነገር ፈጣንና ቀልጣፋ ነበር። በቤተ ክርስቲያን ታሪክ መሰረት ቅዱስ ጴጥሮስ በፍልስጤም፣ በሶሪያ፣ በጳንጦን፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ወንጌልን ሰብኳል። ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ የክርስትናው ጉዞ እስከ ሮማ ባለስልጣናት ደረሰ። በትምህርቱና በታምራቱ ካመኑት መካከል የሮማ ንጉሥ ባለሟልና የቅርብ ወዳጅ የሆነው አልታቢዮስ ሚስቱ ክርስቲያን በመሆኗ በታላቅ ሐዘን ተለያዩ። በርካታ ሴቶችም አብረዋት ወደ ክርስትናው ዓለም ገቡ። የኔሮን የቅርብ ባለስልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህን ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግ ሰው ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን፣ በ62 ዓመተ ምህረት የልጅነት ሚስቱን አግታሽያን አስገደለ። ከእርሷም በኋላ ያገባትን ሚስቱን ፓፒያንም እንዲሁ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባትና የሮም ሕዝብ በደረሰው አደጋ እጅግ መቆጣቱን ሲመለከት በክርስቲያኖች አመካኘ። ከዚህም የተነሳ በሮማ ከተማ 2 አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛው ወሬ ነበር። የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ቤት ነበርና ተሰይፎ አረፈ። ይህን የሰሙት የአግቢኖስና የአግሪጳ ሚስቶች እነዚህም የሮም ባለሟሎች ነበሩና እነርሱም ባይሆን አንተ ትረፍልን ብለው ቅዱስ ጴጥሮስን በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያው እንዳይታወቅ ራሱን ሰውሮ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቆ እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ መስቀል ተሸክሞ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ግን ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው ብሎ ጠየቀው። ጌታችንም ልሰቀል ወደ ሮም ከተማ ይሄዳለሁ አለው። ቅዱስ ጴጥሮስም ዳግመኛ ትሰቀላለህን አለው። አስቀድሞ በምን አይነት ሞት ይሞት ዘንድ እንዳለው ሲነግረው አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ተዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን አስታውሶ እጅግ አዝኖ ወደ ሮም ከተማ ተመለሰ። የኔሮን ወታደሮችም እየፈለጉት ነበርና እነሆኝ ስቀሉኝ አላቸው። ያን ጊዜ ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት ሲያቀርቡ ተመልክቶ እኔ እንደ ጌታዬ ልሰቀል አይገባኝም፣ እንደ ጌታዬ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ ለመናቸው። እነርሱም ፈቃዱን ፈጽመውለት ሐምሌ 5 ቀን 67 ዓ.ም ዘቅዝቀው ሰቅለውታል።
ከላይ ለመግለጽ እንደሞከር ነው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ማገኘው ጊዜ መስቀሉን ተሸክሞ ዳግመኛ በሮም ሰቀሉህን ብሎ ቅዱስ ጴጥሮስ ሲጠይቀው አምላካችን አንተ ብትፈራ እንጂ ነዋ አለው። ፈቃድስ ከሆነ ብሎ ነው። እንደ ጌታ ያቆማችሁ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ በራሱ ዘቅዝቀው እየሰቀሉት። ስጋውንም ደቀ መዝሙሩ መርቄሎስ ከመስቀሉ አውርዶ በወተት በወይን አጥቦ ሽቱ ቀብቶ በነጭ ሐር ገንዞ እንዳይፈርስ በማር በተመላ ሳጥን አድርጎ ቀብሮታል። መዋለ ስብከቱ 50 ዓመት ነው። ቅዱስ ጴጥሮስ የዋህ ፈጣን ቁጡ ነበር። የዋህነቱ ከላይ እንዳየነው ጌታ በባህር ላይ ሲሄድ አይቶ ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ አሰናብተኝ ብሎ በባህር ላይ ሊሄድ በመሞከሩ ነው። የማርቆስ ወንጌል ምዕራፍ 6። ፈጣንነቱ ጌታ ደቀ መዛሙርቱን በቂሳሪያ ሰዎች ማን ይሉኛል ብሎ ጠይቋቸው ሙሴ ነው ኤልያስ ነው ይሉሃል ባሉትና እርሱም መልሶ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ቅዱስ ጴጥሮስ ፈጥኖ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በመመለሱ ነው። ማቴዎስ 16:16። ቁጡነቱም አይሁድ ጌታን በያዙት ጊዜ ተቆጥቶ የማልኮስን ጆሮ በሰይፍ በመቁረጡ ይታወቃል። ዮሐንስ 18:10። ጌታ ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲያስተምር ቅዱስ ጴጥሮስ እኛ ሁሉን ትተን ተከተልንህ ዋጋችን ምንድን ነው ብሎ ጠይቆ ነበር። ጌታም እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ብሎ ከወንድሞቹ ከሐዋርያት ጋር የሚያገኘውን ክብር ነግሯቸዋል። ማቴዎስ 19:27። በአንድ ወቅት ደግሞ ጌታዬ አተኛምን አለው ጌታችንን። ጌታችንም የዕንቁ ጽዋ ውሃ መልቶ ሰጠው ለቅዱስ ጴጥሮስ። ሳይጠጣው እንቅልፍ ያዘው። ጽዋው ከእጁ ወድቆ ተሰበረ። ቢነቃ ጽዋው ተደቁሶ ውሃው ፈሶ አገኘ። ደነገጠ። እኔም አለው ጌታችን ይህን ዓለም ያስኩት በመሃል እጄ ነው። መተኛት ማንቀላፋት ቢኖርብኝ ዓለሙ እንዲህ ተደቁሶ በጠፋ ነበር አለው። እንደምን አድርገህ ትይዘዋለህ አለው። ዓለምን በመሃል እጁ ይዞ እሱን ከመሃል አድርጎ ስምዖን ወዴት አለህ አለው። እንጃ ያለሁበትን አላውቀውም ብሎታል። ቅዱስ ጴጥሮስ ጌታን ከሁሉ አስቀድሞ ቢከተለውም በሕማሙ ጊዜ ከሁሉ አስቀድሞ ክዶት ነበር። ኋላ ግን በንስሐ የሚመለስ ሆኗል። ማቴዎስ 26:69። ጌታ ከማድረጉም አስቀድሞ ከላይ እንዳየነው እንግዲህ በጎቼን ጠቦቶቼን ጠብቅ ብሎ በፍጹምነት በማዕከላዊነትና በወጣኒነት ያሉትን ሁሉ እንደ አባት ሆኖ እንዲንከባከባቸው አደራ ሰጥቶታል። ካረገም በኋላ በ10ኛው ቀን መንፈስ ቅዱስን ተቀብሎ የሚያውቀው ጸንቶለት የማያውቀው ተገልጾለት በአንድ ቀን ስብከት 3000 ሕዝብን አሳምኗል። የሐዋርያት ሥራ ምዕራፍ 2። ከጊዜያት ባንዱ ከዮሐንስ ጋር ለጸሎት ወደ ምኩራብ ሲገቡ እግሩ ልምሾ ሆኖ የተወለደ አንድ ሰው ስመ እግዚአብሔር ጠራባቸው። ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ፣ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ድኖ ተነስቷል። የሐዋርያት ሥራ ምዕራፍ 3 ቁጥር 1። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ መዲናቸው ኢየሩሳሌምን 1 ዓመት በህብረት ካስተማሩ በኋላ ወንጌል ካልደረሰበት ለማዳረስ ዓለምን ዕዳ በዕዳ በተከፋፈሉ ጊዜ ርዕሰ ሐዋርያት ነውና ሮምን ደርበው ሰጥተውታል። እርሱ ግን ለሁሉ አባት ነውና ሐዋርያትን ሁሉ ከሀገረ ስብከታቸው አድርሶ አለማምዶ ይመለስ ነበር። በሮም 25 ዓመት አስተምሯል። በኢዮጴ ስምዖን ሰፋያሳንን፣ ሊቀ ሐራ ቆርኔሌዎስን አስተምሯል። ጣቢታን ከሞት አስነስቷል። የሐዋርያት ሥራ ምዕራፍ 9 ቁጥር 36። በልዳም ኤንያ የተባለ የ8 ዓመት የአልጋ ቁራኛ ፈውሷል። የሐዋርያት ሥራ ምዕራፍ 9 ቁጥር 32። በሰማርያም ሲያስተምር ሲሞን የሚባል መሰሪ ብዙ ወርቅና ብር አምጥቶ እኔም እጄን በጫንኩበት ላይ መንፈስ ቅዱስ እንዲወርድ ተአምር እንዲደረግ አድርጉልኝ አለ። ጸጋ እግዚአብሔርን በወርቅ ትገዛለህን? ወርቅና ብርህ ለጥፋትህ ይሁንልህ። በዚህ ነገር ከእኛ ጋር እድል ፈንታ ተርታ የለህም፣ በጽኑ ክህደት ተይዛሃለሁና አለው። ያም የማይሆንለት ቢሆን አንጾኪያ ወርዶ ያስት ጀመረ። ደቀ መዛሙርትህን አሳተ ብለው ነገሩት። ዮሐንስን አስከትሎ ወረደ። መከራከር የማይቻለው ቢሆን ወደ ሮም ሄደ። ተከተሉት። ሕዝቡን ለማሳት ለመስዋዕት የቀረበውን በሬ በጆሮ ቢያንሾካሾክበት ከሁለት ተከፈለ። ቅዱስ ጴጥሮስ ጠርታ አምጣው ብሎ ቢባርከው አፈፍ ብሎ ተነስቶ
እያዳፋ መጥቶታል። ያም በበኩሉ በምትሃት አጋንንትን ስቦ አንተን ቅስና አንተን ዲቁና ሾሚያችኋለሁ ብሎ ለማድረግ ሞከረ። ጥቂት ከፍ ካለ በኋላ ጴጥሮስ ቢያማትብበት አጋንንት ጥለውት ሸሹ። እሱም ወድቆ ደቆ ቀርቷል። ኋላም ተከታዮቹ ትንሣኤ ሙታን የለም፣ ጌታ ነፍስ አልነሳም፣ ምትሃት ህድረት እያሉ ቢያውኩ 11ዱን ሐዋርያት 72ቱን አርድእት ቅዱስ ጳውሎስንና ያዕቆብ እህወ እግዚእን በኢየሩሳሌም ሰብስቦ በ50 ዓመተ ምህረት በያዕቆብ ሊቀመንበርነት 43ቱን አናቅጸ ዲድስቅልያ እንዲወስኑ አድርጓል። ከዚህም ሌላ ያስተማራቸው ምዕመናን ከሃይማኖት ከምግባር እንዳይወጡ 2 መልእክቶችን ጽፎላቸዋል። የመጀመሪያውን በ54 ዓመተ ምህረት በባቢሎን፣ ሁለተኛውን በ60 ዓመተ ምህረት በሮም ጽፎታል። ያው መጽሐፍ ቅዱስ ላይ የምናገኛቸው እንግዲህ የቅዱስ ጴጥሮስ 2ቱ መልእክታት ማለት ነው። እንግዲህ እንደሱ እንደ አምላካችን ፈቃድ የቅዱስ ጴጥሮስንና የቅዱስ ጳውሎስን ሕይወታቸውን በዚህ መልኩ ለማየት ወደድን። ሐምሌ 5 ሁለቱም ሰማዕትነትን የተቀበሉበትን ታላቅ በዓላቸውን ምክንያት በማድረግ ቅዱስ ጳውሎስ አንገቱን ተሰይፎ፣ ቅዱስ ጴጥሮስ ደግሞ እንደ አምላክ ያልሰቀልም ቁልቁል ሰቀላችሁ ወይም ደግሞ ቁልቁል አድርጋችሁ ስቀሉኝ ብሎ ዘቅዝቀው ሰቅለው ሁለቱም ሰማዕት የሆኑበትን ታላቅ በዓል ነው እንግዲህ የምናከብረው። የምሕረትና የደግነት ባለቤት ከነዚህ ቅዱሳን በረከትን ረድኤትን አሁንም አምላካችን ትምህርታቸውን በሕይወታችን በመንገዳችን በኑሯችን በመውጣት በመግባታችን ሁሉ በእውነት በልባችን ጽላት ጽፎልን እንድንኖር እንድንጠቀምበት እንዲያደርግልን ፈቃዱ ይሁንልን። ከቅዱስ ጴጥሮስ መልእክታት ከሁለቱ መልእክታትም ልክ የቅዱስ ጳውሎስ እንዳደረግነው 2 መልእክቶችን አንብበን ወይም ደግሞ 2 ጥቅሶችን አንብበን የዛሬው መርሃ ግብራችንን ጠቅለል ለማድረግ እንሞክራለን። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 6 እስከ 10። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 ጀምሮ እንዲህ ይላል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና። ስለ ቃሉ የአምላካችን ስሙ የከበረ የተመሰገነ ይሁንልን። አሁንም አምላካችን ከቅዱስ ጴጥሮስ ከቅዱስ ጳውሎስ በረከት ያሳትፈን፣ የቸርነቱን ሥራ ይስራልን። ከዋኖቻችን 2ቱን ነው እንግዲህ ለዛሬ በዓላቸውን አንተርሰን በነጻች በጎላች በተረዳች በተዋህዶ ሃይማኖታችን ልንሰማው የሚያስፈልገንን እጅግ በጣም አጠር ባለ መልኩ በረከታቸውን ያበዛልን ዘንድ እንድንማጸንበት ይህንን ወደ እናንተ ያደረስ ነው። አሁንም አምላካችን ስለ ደጋጎቹ ስለመረጣቸው ስለ ቃል ኪዳናቸው እሱ አምላካችንን ብለው ስለተቀበሉት መከራና ስለዛ ሁሉ ድካማቸው ብሎ የደግነቱን ሥራ ለሕዝባችን ለሀገራችን ለኢትዮጵያ እንዲሰጥልን ደጉን መልካሙን ጊዜ እንዲያቀርብልን እሱ የቅዱሳን አምላክ እንዲረዳን ፈቃዱ ይሁንልን። እርሱን አምላካችንን በሚገባው ክብር ፈርተን እርሱ አምላካችን የሰጠንን ክርስቲያናዊ ሕይወት አክብረን ምስጢራተ ቤተ ክርስቲያንን ፈጽመን በቅድስት ቤተ ክርስቲያናችን ሕይወት ተመላልሰን የኔንም የእናንተንም ሕይወት የሁላችንም መጨረሻ ስለ መረጣት ስላከበራት ስለ እናቱ ብሎ ስለ ደጋጎቹ ቅዱሳን ስለ መረጣቸው ሁሉ ብሎ እንዲያሳምርልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። በዚህች ዕለት የመላእክት አለቃ የሳቆኤል መታሰቢያው ነው። የ72ቱ አርድእትና ሌሎችም ቅዱሳን መታሰቢያቸው ነው። ሐምሌ 5 ለማለት ነው። እንግዲህ እግዚአብሔር አምላካችን አሁንም በዚች በነጻች በተዋህዶ እምነታችን ለዛሬም የነገረንን ያስተማረንን በልባችን ጽላት ይጻፍልን። የሐዋርያቱን የሰጣቸውን ጽናት ለኛም
ያብዛልን፣ ያርከፍክፍልን፣ ያትረፍርፍልን። አሜን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን። ጸንታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቃሉን እንዳንሰማ መልእክቶቻችሁን በሥጋዊ ፈቃድ ተደፍኗል ልባችን። ማስተዋል አቃተን ነገረ እግዚአብሔርን። ዓይናችን ታወረ እምነት ስለሌለን። ዓይናችን ታወረ እምነት ስለሌለን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን። መታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ከሃድያን በዝተው ባለንበት ዓለም ልባቸው ሸፍቷል ወንጌል በማጣመም። ብርሃናተ ዓለም ጴጥሮስ ወጳውሎስ ክህደቱን አጥፉልን እንድንድን በነፍስ። ክህደቱን አጥፉልን እንድንድን በነፍስ። ክህደትን ያውጃል አውሬው እንደገና፣ በእምነት እንዳንጸና ሆኖብን ፈተና። እናንተ የጸናችሁ ሰማዕት በመሆን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን። መታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። በጽርሐ ጽዮን ከሐዋርያት ጋራ የተገኘሽ ድንግል አስቢን አደራ። ጽናታችን ሁኚ እንደ ሐዋርያት ምስክር እንሁን ጸንተን በሃይማኖት። ምስክር እንሁን ጸንተን በሃይማኖት። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን። መታችሁ በመንፈስ ክህደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን። እናንተ የምትችሉ ሰብስክራይብ አድርጋችሁ መርሃ ግብራችን እንድትከታተሉ ከወዲሁ በአጽንኦት መልእክቱን እናስተላልፋለን። በቀጣዩ በሌላ መርሃ ግብር አምላካችን ዕድሜውን ያበድረን። እንዲሁ መለስ ብለን ደግሞ ይህች የነጻች የጎላች የተረዳች አንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረንን ትምህርት በተለየ ርዕሰ ጉዳይ ደግሞ የምንከታተለው ይሆናል። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።